አቶ ደረጀ ሆስፒታል ገብቶ በጣም አደገኛና እንዲሁም ለህይወት አስጊ ላይ ኮማ ውስጥ እንደገባ ለዳጣ ተደውሎ ነገራት። አቢጌል ወይም ኤቢ ሰላምዬን ሄዳ ወንድ ልጅም ቢሆን ሴት ልጅ ብቻ አይደለችም ተደፍራ የሚከሰሰው ሴትም ትከሰሳለች። ራሱን መቋቋምና ወይም ራሱን በሳተበት ሰዓት አብረው ለመተኛት ከሞከረች ወይም ተተኛት ትታሰሪያለሽ 5 ዓመት እንዲሁም ልጁንም ወስድብሻለሁ ስትል ሰላምዬን አስፈራራቻት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ዳጣ ድራማን ክፍል 162 ነው። እነሆ እንድትከታተሉ ይጋበዝኳችሁ። አቶ ደረጀ ስክርና ጥንብዝ ብሎ ከቤቴ የትም አልሄድም ማርትዬ፣ ይሄ የሚያንችን ቤትም ነው የኔም ቤትም ነው እዚሁንም ማድረው በማለት ይጨቃጨቃ ጀመር። አቶ ደረጀ ውስኪውን በጠርሙስ እያጠጣ ምን እንደሆነና ምን ሆኖ እግሩንም እጁንም ወይም ጭንቅላቱ ራሱ በጣም ስላበጠ ምንድነው የሆንከው ስትልም ምንም አልሆንኩም፣ እኔ እኮ ይሄ ሁሉም ያናድደኝ በህይወቴ 2 ነገር ጨክነውብኛል በማለት ይናገራል። እሷም ምንድነው ስትለውም አንደኛው አንቺና ሁለተኛው ደግሞ ሞት ነው ሲል ይመልሳል። ምን አለበት መኪና እንደገጨኝ ሞቼ ብገላገለው፣ እኔ እኮ ለምንም እኮ አልሆንም፣ መልካም ባልም መሆን አልቻልኩም፣ መልካም ልጆች አባትም መሆን አልቻልኩም። ስለዚህ ወይ ይቅር አላልሽ ወይ ፈጣሪ ደግሞ አልገደለኝ በማለት እንዲሁም ይማረራል። ከክፍል እንዲወጣ ብትለውም ነገር ግን ደረጀ በቃ አልወጣም ዛሬ ማርቲ ይቅርታ፣ በቃ እኔ እኮ 2 ብቻ ነው የተሳሳኩት እንጂ እንደምታስቢው አንቺ ወይም ሰላምን ሁለተኛ ሚስት አድርጊያት ቤት ውስጥ አልኖርኩም ሲልም ይመልስለታል። ማርቲን ንዴቷን መቋቋም አቅቷት ለምን አትሄድም ከዚህ ተቤቴ በማለት ምንም ሊሰማ ስላልቻለ ቀጥታ የደወለችው ለናታን ነበረ። ናታን ወደ ክፍል ሄዶ አፋፍሶ ከወሰደት በኋላ በጣም ስለተጨነቀኝ ጠዋት በፈጅር ወይም ጠዋት ላይ ይዞት እንዲወጣና ሆስፒታል እንዲታከም ታደርጋለች። እሱም እሺ ብሎ አቶ ደረጀን ይዞ ከዛ ከክፍል ከወጣ በኋላ እንግዳ ክፍል እንግዲህ አልተኛም ብሎ ከማርቲ ጋር ቢከራከርም ነገር ግን ማርቲ በጣም ኃይለኛ ስለነበረች እሺ ብሎ አቶ ደረጀ እንግዳ ክፍል ከተኛ በኋላ ልጆቹ አንበላም ብለው 2 ቀን ቢያድሩም ነገር ግን እናንተ ደግሞ ካልበላችሁ ደግሞ ከአባዬ ጋር ታታረቃችሁ አንበላም ካላችሁ እኔ ደግሞ ጭራሽ ቤቱን ለቅቄላችሁ እወጣለሁ፣ እናንተው ብቻችሁን ትቀመጡበታላችሁ በማለት ታስፈራራቸዋለች። ከዛም እሺ ብለው ምሳቸውን ወይም እራታቸውን ከበሉ በኋላም ሁሉም ወደ መኝታው ይካሄዳል። በጧት አቶ ደረጀ ልጆቹ አይናቸውን ክርተት እያደረጉ 3ቱም ሳሎን ቆመው እያዩት እያለ ነገር ግን አቶ ደረጀ መሄድና መራመድ አቅቶት መኪና የገጨው እግሩን እየገተተና ጭንቅላቱን እንዲሁም እጅጉን አብጦ ነበረ። ከዛም ወደ ሆስፒታል እንዲወስደውና ሙሉ ምርመራ እንዲያደርጉለት እንዲያናግራቸው ታደርገዋለች። ናታንም የእናቱን ወይም የትየን የማርቲን ትዕዛዝ ሰምቶ እሺ ብሎ ወደ ሆስፒታል ይወስደዋል። ውሃዬ ራሱ አባዬ ብትልም ነገር ግን አቶ ደረጀ እኔ ጥሩ አባት አይደለሁም በማለት ተመሳሳይ መልስ ለተደጋጋሚ ልጆቹን ይመልስላቸዋል። እንግዲህ አቻም ደግሞ እንግዲህ ባለፈው ሳምንት ሁለት ስላልወጣች ነይ ጎራ ብለሽ ልሽ አይኖችሽን በማለት ገዜን እጅጉኑ ያጣለዋል። በምድረ በዳና በሰው ሀገር መተን እኔ እናንተ ምንም ብንሆንም የአንድ ሀገር ልጅና የአንድ ሰፈር ልጅ ነው። ስለዚህ ልንዋደድ እንጂ የሚገባው ልንጠላላና ልንፋቀር አይገባም በማለት ይመልስለታል። ይህ ሁሉ እንትን እያለ እንግዲህ አቻም ግን ምንድነው የተኔ የምትፈልገው ብሎ አቶ ገዜ ሲጠይቀውም እሱም እንግዲህ እህቴን አስረግዘህ ጠፍተሃን ልታገባት ይገባል፣ እህቴ ክብር ያላት ሴት ናት ሲል ይመልሳል። እሱም እኔ እህትህን መውደዴና እሷን መውደዷን አልክድም፣ ስለዚህ እውነት ትብልሃለሁ፣ አንተ ልክ ከኔ እንደወለደ ካረጋገጥኩ በኋላ እኔ ልጄንም ማሳድጋለሁ፣ እሷን ማግብቻት ቅብር አድርጌ አኖራታለሁ ሲል ይመልስለታል። ነገር ግን ይህ እስከሚሆን አንተም ከለዛ አጠገብ መራቅ አለብን ሲለውም ይህማ መሆን የለበትም እኔ ከለዛ አርቅም ሲልም እንግዲህ ፍቅሩ ቀርቶ በአንድ ሀገር ነን የአንድ ሰፈር ነን ብለው ቢደልልም ጊዜ ዛሬ እንግዲህ ምንም አልተሳካለትም ማለት ነው። አቶ አቻም ወደ ራሱ እንትን ይላል ማለት ነው። ከዛም ብዙም ሳይቆይ እንግዲህ ከዛ እንዲሄድ ታደርገዋለች ማለት ነው።
እንደ ሁሌው እንግዲህ ዱላ ይማዘዛሉ ማለት ነው። ስለዚህ በጧት ተነስተው እንግዲህ አባታቸው እንደዛ ሆኖ ያዩት ማለት ነው። ሰላምን ከሳለው ብላ እንግዲህ ትነሳለች ማለት ነው። ሰላምን ለምንድነው ከሻ ብላ እንግዲህ ስትጠይቃትም አንቺና ናታን ትመሰክራላችሁ፣ ይሄን ደግሞ ራሷ የተናገረችው ነው በማለት ትመልሳለች። ሰላምዬ ራይማን አልመሰክርም ብትልም ዳጣ አባዬ የወለደሽ አንቺንም ከሰላም ነው ወይ ሲል ስትመልስ ጠይቅላትም እንደሱም አልመፈጽሞ አይደለም በማለት ትመልስላታለች። ነገር ግን እውነታው ግን እሱ ቢሆንም ነገር ግን ኤቢ በአሁኑ ላይ ደግሞ ማለት መናገሩ ልክ አይደለም። ባለፈው እንግዲህ እማዬ ማዘኗና ማልቀሷ ካልቀረ ያው ይውጣላት ሁለታችንም ልጆቹ እንደሆነ ይነገራ ስትልም ነገር ግን ይሄ ነገር መናገር የለበትም ተዳፍኖ መቀበር ላይ ያለበት ሲል ነበረ ናታን። ዛሬ እንግዲህ ከፖሊስ ጣቢያ ወረቀት ይዛ ማለት ነው መጥሪያ ካርድ ፍርድ ቤት የምትቀርብበት ማለት ነው ቤቷ ድረስ ይዛላት ትሄዳለች ማለት ነው። ሰላምዬም እንዴት ነሽ የኔ ልጅ ስትላትም እኔ አንቺ ልጅ ሆኜም አላቅምም አልሆንም ትላታለች ማለት ነው። ምክንያቱም እንግዲህ እናቴ እንደ እህት ብታስቀምጥሽ እንደ ቤተሰብ፣ አንቺ ግን ባሏን ቀማሻት፣ ይኸው ለያየሻቸው አባትና እናቴን በማለት ትናገራለች። በእርግጥም እና አንቺ ልክ ነበርሽ ማለት ሰው ማመን በጣም ከባድ ነው፣ የምጠረጥረው እኮ እኔ ዝም ብዬ አይደለም ስትልም ትናገራለች። አቢጌል እኔ አንድ ነገር ልንገርሽ፣ ይሄን ክስ የሚለውን ነገር ብታቆሚው ግን መልካም ነው ስትላትም እሷ ግን ማቆም እንደማትፈልግና ፈጽሞም ይሄን ነገር ሀሳብ ውስጥ እንደማታስገባው ትነግራታለች። ነገር ግን ይህን ከነሳሽ የሀብት ንብረት አነሳና ሁሉንም ነገር እንዲካፈል ነው ከሀብቱም የማደርገው ትላለች። ይሄ ሁሉ እያለ ወይም በዚህ ሁሉ እያሉ እንግዲህ እሱ ምን ይሻላል ታዲያ ብለው ብዙ ነገር ካሰቡና ከንትንታሉ በኋላ አባዬን መክሰስሽ ካልቀረም አንድ ነገር ልጨምርልሽ፣ ልጁንም ትወስጃለሽ፣ ከአባዬም ገንዘብ 5 ሳንቲም እንዳትቀበይ አደርግሻለሁ። አንቺም እንግዲህ ለ6 ወር ያክል ወይም ለ6 ዓመት ከ6 ወር እስከ 5 ዓመት ትታሰሪያለሽ በማለት ትነግራታለች። እሷም እንግዲህ ይሄ ነገር እንግዲህ ስለማይዘልቅ ብታቆሚ ይሻላል ብትላትም ምክንያቱም የሚያስቆምሽ ደግሞ የገዛ አባትሽ እንጂ እኔ አይደለሁም ስትልም ለምን ራሱን በማይቋቋምበት ጊዜ ለምን ደፈርሽው ስትልም ትናገራታለች። ብዙ ጊዜ እንኳን እንደዛ ብትልም ነገር ግን ምንም ነገር አማራጭና ምንም ያጣችና እንዲሁም በደሏን በሆዶ የያዘችው ምክንያቱም ከ20 ዓመት በኋላ ይሄን ነገር ያደረገችው ብዙ ጊዜ ታግሳና አንድ ልጇን ወይም የመጀመሪያ ልጇን አውጥተው በህፃንነቷ ወይም ከወለደች አራስነቷን እንኳ ጡቷን እንኳ ሳጠባ ጎዳና ላይ የጣሏት እነሱ ናቸው። ስለዚህ ፈልግልኝ ብዬ ብዙ ጊዜ ታግሸዋለሁ። እሱ ግን ያው በተቃራኒው አላገኘልኝም። ስለዚህ እኔ ልጅ መውለድ እፈልግ ነበረ ከጋሽ የወለድኩ። ስለዚህ ሀብቱንም በዚህ እድሜው ደግሞ መንግስት አይሰጠውም ስትላትም በዚህ ጊዜውም ቢሆንም ዛሬ ልጆች የሚያድጉት በጥጦ ነው እንጂ በእናት ጡት አይደለም ስትልም ትመልሳለች። የፍርድ ቤት ወረቀቱን ከሰጠቻት በኋላ ወደ ቤት ሄዳ እንግዲህ ቃሴም ደግሞ ዛሬ እንግዲህ ለዳጣ ደውሎ ባለኮ እንደኔ አይነት አጣሁ ትላለች ማለት ነው። እሷም እንግዲህ ከአንተ ጠጋ የሚልም ቢሆን ፈልግልኝ ስትልም ትጠይቀዋለች። እሱም እንግዲህ እሺ በቃ ዳጣ አለሾች ዳጣ አቢጌል አለች ወይ ሲልም አይ የለችም፣ ምን ነው እኔም በመደወለ ትቆጣኛለች ብለህ ታምናለህ ወይ ስትለው አይ ኤቢ በጣም ነው የምትረዳኝ፣ እንደዛ አይነት ሴት እንኳ አይደለችም፣ ስለዚህ ተገናኝተን ማውራት አለብን በማለት ይመልስላታል። እሷም እንግዲህ እሺ ብላ እህቴማን ለእኔ ብላ የማትወደውና የማይወዳትን ሰው ልታገባ አይገባም በማለት ትመልሳለች። ምጥንን ባለፈው ቃሴም ወይም ምን እንዳደረጋት ስጠይቃትም እጇን ጥብቅ አድርጎ ያዞ በጣም ቆንጆና የምታምር ልጅ እንዳሆነች ነግሮኛ ስትልም ትነግራለች። ይህ ሲሰኛ ሁሉንም ነገር አጋልጠዋለሁ በማለት ትናገራለች። አቶ ደረጀና ናታን በጠዋት ቢሄዱም ሆስፒታል ነገር ግን እስካሁን አልመጡምም፣ ስልክም አያነሱ። ማርቲ በመጨነቅ እየተንጎራደደች እያለ እቤቱ ድንገት ስልኳ የዳጣ ይጠራል። እሷም አንስታ ሄሎ ስትልም ናታን ነበረ። አባዬ የህይወትና የሞት መካከል ስለሆነ እማዬና ቤተሰቡን በሙላ እንዲመጣ ስል ያዛታል። እሷም እንግዲህ እሺ ብላ ቶሎ ብላ ስልኩን ዘግታ ለማርቲ ነግራት እንግዲህ ከዛ ተቤት በፍጥነት ለመውጣት እንግዲህ ሙከራ ያደርጋሉ። ማርቲ ይሄን የሰማችበት ምክንያቱም ምንም ብትጣላው የልጆቹ አባትና ለዘመናት ደግሞ አብራውና እንዲሁም ወዲያው የምትኖረው ባሏ ዛሬ በዛ አይነት ሁኔታ ላይ ስታየው እጅጉን ነው ያሳሰባት።
አቶ ደረጀ የሆስፒታሉ ሕክምና ቶሎ ካልተሳካለት ወደ ውጭ ሄዶ የመታከም ግዴታ እንደሆነም ዶክተሮቹ ተናግረዋል። ውድና የተከበራችሁ የዳጣ ድራማ ይህን ይመስል ነበረ። ሀሳብ አስተያየት ካላችሁ ኮሜንት ላይ